ነጭ ልብስ ለብሰው እንዲመጡ የታዘዘበት ምክንያት ቤተሰብ ነጭ ልብስ እንዲለብስ የታዘዘበት ምክንያት እድሜ ዘመኑን ሁሉ ወንጌልን ትዳሩ ፍሬው አድርጎ የኖረ የክርስቶስ እውነተኛ ሙሽራ ስለሆነ ነው። ስለዚህ ወንድማችን መምህራችን ዘላለም የሚሄደው ወደ በጎ ወደ ሰርጉ አዳራሽ መሆኑን ስለምናምን ሙሽራው የሚታጀበው ደግሞ በነጭ ልብስ ስለሆነ በዚህ መሰረት አባቶቻችን ነጭ ልብስ እንዲለበስ አዘዋል። ምእመናን ሁሉ ይህንን ትእዛዝ በማክበር ነጭ ልብስ ለብሳችሁ ወንድማችሁን እንድትሸኙ አደራላለሁ። ሐዘን ከመግለጽ ውጭ የተከለከሉ ነገሮችን አለመያዝ፣ መንግስት የመስቀል አደባባይን እንዲፈቅድልን ወንድማችን ማህበረሰብን በመገንባት ያደረገውን አገራዊ ተሳትፎ ታሳቢ በማድረግ ነው። ስለዚህ በዕለቱ መገለጽ ያለበት መታየት ያለበት የወንድማችን የወንጌል ፍሬ ብቻ ስለሆነ የወንጌል ፍሬ የሚባሉት ደግሞ ትዕግስት፣ ጽናትና ፍቅር፣ ትህትና፣ ራስን መግዛት ነው። ማንንም ከመንቀፍ እና ከማስነቀፍ ድርጊቶች መቆጠብ ያስፈልጋል። ይህም የኦርቶዶክስ ክርስትና እምነት የምናምን ሰዎች ስርዓታችንና ዓላማችን ነው። በዚህ መሰረት ምእመናን ሁሉ ይህንን እንድታከብሩ በትህትና እንጠይቃለን። ሶስተኛ፣ በመድረስ የሚተላለፉ መልእክቶች በሙሉ ጥንቃቄ እንዲደረግባቸው በተላለፈልን አባታዊ ምክር ጥንቃቄ አድርገን ምንም አይነት ነገሮች ከመድረክ ውጪ የማይተላለፉ መሆኑን ጥንቃቄ አድርገን ተቆጥበን ስርዓት ባለው መልኩ እንዲሄድ አድርገናል። ምእመናን ለጸጥታ አካላት ትብብር እንዲያደርጉ በዕለቱ በሚታዘዙት መሰረት ተገዢ እንዲሆኑ አደራ እንላለን። ወንድማችን ህልፈተ ህይወት ከተሰማበት ጊዜና ሰዓት አንስቶ ህዝበ ምእመኑም የቤተ ክርስቲያኑ ሁሉ አገልጋይ ከአሜሪካም በሌላው ዓለምም የሚገኘው ምእመን የዘላለም ወዳጅ ወንድሞች የኔ ጉዳይ ነው ብለው በኃላፊነት ወስደው ስላደረጉልን ነገር በጠቅላላ ምስጋና ለማቅረብ ነው በዚህ የተገኘሁት። የጸሎትና ጸሎተ ፍታቱን በተመለከተ በቤተ ክርስቲያን ህግና ስርዓትና ደንብ መሰረት ጸሎተ ፍታቱ ቅዳሴው በሰሜን አሜሪካ ብፁዓን አባቶች በተገኙበት በከፍተኛ ሁኔታ የተደረገ ስለሆነ ጸሎተ ፍታቱን በተመለከተ በአዲስ አበባ በቦሌ ደብረ ሰላም መድኃኔ ዓለም ካቴድራል ከሌሊቱ በ6 ሰዓት ጀምሮ ሰዓታት በመቆምና ጠዋት ደግሞ ከ1 ሰዓት ጀምሮ ፍታቱን ተገኝታችሁ በአዲስ አበባ ዙሪያ ያላችሁ ሊቃውንት እንድታደምቁልን እናሳስባለን። ሌላው ከዚህ በመቀጠል ምስጋና ማቅረብ የምንፈልገው ለተደረገልን ትብብር በሙሉ በመጀመሪያ ለአዲስ አበባ ከተማ ከንቲባ ቢሮ፣ ለአዲስ አበባ ከተማ ከንቲባ ቢሮ ልዩ ጽሕፈት ቤት፣ ለአዲስ አበባ ከተማ ጸጥታ ቢሮ፣ ለአዲስ አበባ ፖሊስ ኮሚሽን፣ ለፌዴራል ፖሊስ፣ ለጸጥታ አካላትን ለተደረገልን ቀና ትብብርና መልካም በጎ የሆነ አቀባበል በሙሉ እጅግ አድርገን በእግዚአብሔር ስም እናመሰግናለን። በመጨረሻ በመስቀል አደባባይ ስለሚደረገው የሽኝት ህዝበ ምእመናኑ ለጸጥታና ለፖሊስ አባላቶች በእኔነት ስሜት ትብብር እንዲያደርጉልን ስንል በትህትና የጠየቅን ሁላችሁም ህዝበ ምእመን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆናችሁ የመምህር ዘላለም ተማሪዎች የሆናችሁ ወንድሞች እህቶች በሙሉ የጸጥታ አካላት በሚጠይቁን ትብብር በሙሉ መልካም ስነ ምግባር አሳይታችሁ የኔነት ስሜት ተሰምቷችሁ እናንተ ተገልጋይ ሳትሆኑ ገላጋይ ሁሉንም ጸጥታ አስከባሪ ሆናችሁ እንድታሳልፉልን እያል እጅግ በጣም በትህትና እንጠይቃለን። ይሄ የቤተሰቡም የዚህ አብይ ኮሚቴም መልእክት ነው። ይሄንን በአጽንኦት ማስተላለፍ እንፈልጋለን። ሌላው ከዚህ በመቀጠል ምስጋና ማቅረብ እንፈልገው የወንድማችን ህልፈተ ህይወት ከተሰማበት ጊዜ ጀምሮ በቤት በሌሊት ተገኝታችሁ ከቤተሰቡ ጋርና ከአባቶች ጋር ትእዛዝ ተቀብላችሁ የዚህ አብይ ኮሚቴ አባላት የሆናችሁ አገልጋዮች በሙሉ ከላይ ከቅዱስነታቸው ከቅዱስ ፓትርያርካችን ጀምሮ የቤተ ክህነት ጽሕፈት ቤት ብፁዕ አቡነ ሳዊሮስ
በአዲስ አበባ ሀገረ ስብከት ሁላችሁም ላደረጋችሁት ትብብርና ይሄ ኮሚቴ ተቋቁሞ ስራውን እንዲሰራ በአስቸኳይ ለወሰናችሁት ውሳኔ የዚህ አብይ ኮሚቴ አባላት መምህሮቻችን ሁላችሁ አገልጋዮች የቤተ ክርስቲያን አገልጋዮች ከፊት እየመራችሁ ሕግና ስርዓት እንዳይጣስ ተከታትላችሁ እያረማችሁ ለዚህ ቀን የሚያስፈልገውን ፕሮግራም እንዲሳካ ላደረጋችሁ አካላት በሙሉ ምስጋና ማቅረብ ፈልጋለሁ። ከዚህ በመቀጠል ለዚህ የሽኝት ጉዞ የወንድማችንን በዓል እንዲደምቅ ላደረጋችሁ ሙሽራችንን ለምንሸኝበት ቀን የሚሆነውን ዝግጅት ሁሉ በመልካምነት በበጎ ሐሳብ በዚህ ዛሬ በዚህ የተገኛችሁ የሚዲያ አካላትን ነው ማመስገን እንፈልገው። እጅግ በጣም አብዝተን እናመሰግናለን። ክብር ይስጥልን። እግዚአብሔር ስራችሁን ደግሞ ወደፊትም የተሳካ የተባረከ ያርግላችሁ። ትላንትናም ተገኝታችሁ ጋዜጣዊ መግለጫ ያስተላለፋችሁ ከዛም በፊት በቤትም በተለያየ ቦታ ሆናችሁ በራሳችሁ ተነሳሽነት በእኔነት ስሜት ይሄንን ህዝበ ክርስቲያኑን ለመቀስቀስና የዘላለምን በጎ ነገሮች ለመመስከር የበቃችሁ የተራዳችሁትን ሁሉ እጅግ አድርገን እናመሰግናለን። ሁላችሁም በቅንነት መታችሁ የምንለውን ለመስማት ለማስተላለፍ ስለታዘዛችሁን እጅግ አድርገን ማክበር እንፈልጋለን። ይሄን ነው ማለት እንፈልገው። በጣም እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ሁሉም የቀረቡት ሪፖርቶች እና ያሉት መመሪያዎች እንዳሉ ሆነው መምህራችን መምህር ዘላለም ወንድሙ ብዙ የጀመራቸው ስራዎች ህዝብ ግን የማያውቀው አሁን ደግሞ እንዲያውቀው ግድ ስለሆነ እነሱ ደግሞ የተጀመሩ ስራዎች ደግሞ መፈጸምም ስላለባቸው እኛም መቀጠል ስላለብን ሁላችንም በውጭ ሀገርና በሀገር ውስጥ የተለያዩ አካውንቶች ተከፍተዋል። እነሱን አካውንቶች ግልጽ እናደርጋለን። እነዚህም አካውንቶች ላይ የሚገቡት ሁሉ ገቢዎች መምህራችን መምህር ዘላለም ወንድሙ የጀመራቸውን ስራዎች ለማስቀጠል ስለሆነ በውጭ ሀገር በዲሲ ቅድስት ማርያም ቤተክርስቲያን የዜል አካውንት ነምበር 202 391 5952 እደግመዋለሁ 202 391 5952 ይሄን ገቢ በሚደረግበት ሰዓት ላይ ለዘላለም በሚል ቢጻፍና ቢጠቀስ የተሻለ ስለሆነ በጎፈንድሚ አታች ይሆናል ሊንኩ። በሀገር ውስጥ ደግሞ በኢትዮጵያ ንግድ ባንክ ቦሌ ቅርንጫፍ 1075 18 62 192 እደግመዋለሁ 1075 18 62 192 አብርሃም ኤንድ ኤልያስ ኤንድ ዳዊት በሚል የተከፈተ ስለሆነ በሱም ገቢ ማድረግ ይቻላል። የመምህር ሲሰራቸው የነበሩ የተለያዩ መልካም ስነ ምግባሮች ሁሉ በዶክመንተሪ በወንጌለ ዘላለም ዩቲዩብ ላይ በቅርብ ቀን ይለቀቃል። ዶክመንተሪውንም እየሰራቸው ያሉ የነበሩትን መልካም ስራዎችን በዛው እንከታተላለን። ሁሉም አካውንቶችም በተለይ በዚሁ ሚዲያ ላይም አታች ይደረጋል። ስለ ሁሉም ነገር እንግዲህ እግዚአብሔር በነገሮች ሁሉ ማስተዋልን ያድለን። መላው ኦርቶዶክሳውያን፣ መላው የሚዲያ አካላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በሙሉ ይሄ መርሃ ግብር የእናንተ የቤተ ክርስቲያን የሁላችንም ስለሆነ በተቀመጠው አግባብና በተቀመጠው ስርዓት ብቻ መርሃ ግብሩ እንዲሄድ ተባባሪ እንድትሆኑን ከጎናችን እንድትሆኑ በመናዘውና በተቀመጠው አቅጣጫ መሰረት ኮሚቴው በብዙ ድካም ለፍቶ ያሳካቸውን የቀረጻቸውን
አቅጣጫዎች በሙሉ ተከትሎ እንዲሄድ ከሚመለከተው አካል ውጪ ወይም ከተቀመጠው አቅጣጫ ውጪ ምንም አይነት መመሪያ ወይም ደግሞ ምንም አይነት የተቀመጠ አቅጣጫ የሌለ መሆኑን አውቃችሁ የሚዲያ አካላት በሙሉ ይሄንን ለመላው ኦርቶዶክሳውያን ለመላው የቤተ ክርስቲያኒቱ ሊቃውንት በሙሉ እንድታደርሱልን እናሳስባለን። እናንተ ሚዲያዎች ዛሬ ከሌሊቱ 6 ሰዓት ጀምሮ የመምህር ዘላለም ወንድሞ ጸሎተ ፍትሐት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ከሌሊቱ 6 ሰዓት ጀምሮ የሚጀምር ስለሆነ በዛ ተገኝታችሁ በአሜሪካ ሲደረግ የነበረውን ጸሎት ስነ ስርዓት እንደተዘገበ ሁሉ በዚህም በኢትዮጵያ የሚደረገው የጸሎት ስነ ስርዓት እንዲዘገብልን ስለምንፈልግ በዛ ተገኝታችሁ ዘገባ እንድትሰሩ ለመላው ዓለም እንድታስተላልፉ በዚሁ አጋጣሚ እናሳስባለን። ወንድማችንን በሰላም ሸኝተን እኛም ደግሞ ወንድማችንን በሸኝንበት አግባብ እንድንሸኝ አምላካችን እግዚአብሔርን በጸሎት ተማጽነን መጨረሻችን እግዚአብሔርን እንዲያሳምርልን በጋራ እግዚአብሔርን አመስግነን እንድንለያይ የአምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለነበረን ጊዜ ሁሉ እጅግ ከልብ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።